ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በትናንትናው ዕለት እንግዲህ የተለያዩ የፕሪሚየር ሊግ የስድስተኛ ሳምንት ጨዋታዎች ተደርጓል። እነዚህ ጨዋታዎች እንግዲህ አንዳንድ አስገራሚ ውጤቶችን መመዝገብ ችለዋል። ብሬንትፎርዶች ማንቸስተር ዩናይትድን ማሸነፍ ችሏል። እንደዚሁም ቼልሲ በሜዳው በብራይተን ተሸንፏል። ሊቨርፑልም በክሪስታል ፓላስ ሽንፈት ገጥሞታል። በእነዚህ እንግዲህ የምናነሳቸው አንዳንድ ነገሮች ይኖራሉ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና እንድትከታተሉት በአክብሮት ጋብዛለሁ። እናንተስ የትኛውን ጨዋታ ተመለከታችሁ? በተመለከታችሁት ጨዋታም ዙሪያ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። በመጀመሪያም እንግዲህ ውጤቶችን የምንመለከት ይሆናል። በትናንትናው ዕለት እንግዲህ ወደ 7 የሚደርሱ የእንግሊዝ ፕሪሚየር ሊግ ጨዋታዎች መደረግ ችሏል። በመጀመሪያ እንግዲህ የተጫወተው ማንቸስተር ዩናይትድ ነበረ። ከብሬንትፎርድ ጋር ያደረገውን ጨዋታ 3-1 በሆነ ውጤት መሸነፍ ችሏል። የብሬንትፎርድን የማሸነፊያ ግቦች ሁለቱን ቲያጎ ሲያስቆጥር፣ ቀሪዋን ደግሞ ጄንሰን ማስቆጠር ችሏል። የማንቸስተር ዩናይትድ ብቸኛ ግብ ደግሞ ሴስኮ ማስቆጠር የቻለ ተጫዋች ሆኗል። ቼልሲ በበኩሉ በሜዳው በብራይተን 3-1 በሆነ ውጤት መሸነፍ ችሏል። ቼልሲዎች እንግዲህ ፈርናንዴዝ ባስቆጠራት ጎል 1-0 መምራት ችለው ነበር። ነገር ግን ብራይተኖች በዌልቤክ 2 ግቦች እንደዚሁም ደግሞ በዲሳይፐር 1 ጎል ታግዘው ከኋላ በመነሳት 3-1 በሆነ ውጤት ማሸነፍ ችሏል። ሊቨርፑል በበኩሉ በክሪስታል ፓላስ 2-1 በሆነ ውጤት ተሸንፏል። የክሪስታል ፓላስን 2 ግቦች ሳርና ኒኪቲያ ሲያስቆጥሩ ለሊቨርፑል ደግሞ ፌዴሪኮ ኬዛ ነበረ ማስቆጠር የቻለው። ማንቸስተር ሲቲ በርንሌን 5-1 በሆነ ውጤት ማሸነፍ ችሏል። የማንቸስተር ሲቲን ግቦች እንግዲህ ስታቪዮ በራሱ ላይ 2 ግቦች ሲያስቆጥር ቀሪዎቹን ኑኔስ 61ኛው ደቂቃ እንደዚሁም ደግሞ ኤርሊንግ ሃላንድ 90ና 93ኛው ደቂቃ ላይ ማስቆጠር ችሏል። የበርንሌን ብቸኛ ግብ አንቶኒ ነበረ ማስቆጠር የቻለው። በቀሪ ጨዋታዎች ቶተናም ከወልቭስ ጋር 1-1 በሆነ ውጤት ማጠናቀቅ ችሏል። የወልቭስን ግብ ቦዌኒ ሲያስቆጥር ለቶተናም አቻነትን ግብ ማስቆጠር የቻለው ደግሞ ፓሊኒዮ ነበረ። በቀሪ ጨዋታዎች ሊድስ ከበርንማውዝ ጋር 2-2 በሆነ ውጤት ሲያጠናቅቅ ኖቲንግሃም ፎረስት በሜዳው ሰንደርላንድ 1-0 በሆነ ውጤት መሸነፍ ችሏል። እነዚህ ናቸው እንግዲህ በትናንትናው ዕለት የተደረጉ ጨዋታዎች። እንግዲህ ወደ እያንዳንዱ ጨዋታዎች ስንገባ በተለይ ደግሞ የማንቸስተር ዩናይትድ የቼልሲንና የሊቨርፑልን ጨዋታዎች እንግዲህ በዝርዝር የምንመለከት ይሆናል። እንደዚሁም የማንቸስተር ሲቲን ጨዋታ ደግሞ በጥቂቱ ጠቀስ አድርገን የምናልፍ ይሆናል። በመጀመሪያ የምንመለከተው ብሬንትፎርድ ከማንቸስተር ዩናይትድ ጋር ያደረጉትን ጨዋታ ይሆናል። በዚህ ጨዋታ ላይ እንግዲህ ብሬንትፎርዶች በተለይ ደግሞ ወደፊት በመሄድ ሙከሮችን በማድረግ ከማንቸስተር ዩናይትድ በጣም የተሻለ ቡድን ሆኖ ነበር የቀረበው። በጨዋታው ላይ እንግዲህ ኳሱን በመቆጣጠር ደረጃ ማንቸስተር ዩናይትድ የተሻለ ነው የነበረው። 56% ፖዚሽን መያዝ ይችሎ ነበረ። እንደዚሁም ደግሞ ሹቶችን መሾትም ደረጃን ስንመለከተው 14 ሹቶችን ወደ ብሬንትፎርድ መሾት ይችሎ ነበረ። ነገር ግን ደግሞ ኦን ታርጌት የነበሩት 6 ብቻ ናቸው። የብሬንትፎርድን ስንመለከት 10 ሙከራዎችን አድርገው ከ10ሩ 8 ኦን ታርጌት ነው የነበሩት። ቢግ ቻንሶችን ራሱ ስንመለከተው የብሬንትፎርድ 6 ቢግ ቻንሶችን ክሬት ማድረግ ችለው ነበረ። ማንቸስተር ዩናይትዶች በበኩላቸው ደግሞ 4 ብቻ ነበረ ቢግ ቻንሶችን ክሬት ማድረግ የቻሉት። ከነዚህ ከአራቱ ደግሞ 3ቱን ቢግ ቻንሶች ሚስ ማድረግ ችሏል። ብሬንትፎርዶች በበኩላቸው 4ቱን ቢግ ቻንሶች ሚስ ማድረግ ችሏልና በዚህ አንጻር ስንመለከተው ማንቸስተር ዩናይትድ ኳሱን ይዞ ነበረ፣ ወደፊትም ለመሄድ ጥረት ሲያደርጉ ነበር። ነገር ግን ደግሞ ያ ወደፊት ሲሄዱ የነበረበት መንገድ ግን ውጤታማ አላደረጋቸውም። ብሬንትፎርዶች በበኩላቸው ወደፊት በሚሄዱበት ሰዓት በካውንተር አታክ የሚሆን ኳሱን ይዞም ወደፊት በሚሄዱበት ሰዓት ታርጌት የጠበቃ ነው የነበረው። በጣም በሚያስጨንቅ አካሄድ ነበር ሲሄድ የነበሩት። እንደውም ጨዋታውን ከተመለከታችሁ ብሬንትፎርዶች ከዚህ የተሻለ የጎል ማግባት እድሎችን አግኝተው ነበርና ምናልባትም ከዚህ ከ3-1 ውጤትም በላይ ሊያሸንፉ የሚችሉባቸው ቻንሶች ነበሯቸው። ነገር ግን ያገኟቸውን አጋጣሚዎች አልተጠቀሙባቸውም። እንግዲህ የትናንትና ማንቸስተር ዩናይትድ የተቀጠረበትን ጎሎች ስንመለከት 3ቱም ማለት እንችላለን በካውንተር አታክ የተገኙ ናቸው። እዚህ ላይ እንግዲህ ጎሎቹን በደንብ ስናስተውል የማንቸስተር ዩናይትድ የተከላካይ ስፍራ አሁንም ችግር እንዳለበት ያልቀረፈው ነገር እንዳለ እንግዲህ በደንብ ማስተዋል እንችላለን። የመጀመሪያው ግብ ላይ ወደ ኦፍሳይድ ፖዚሽን ውስጥ ለመክተት በሚያደርጉበት ሰዓት ነው እንግዲህ ያቺ ኳስ የተገኘችው። ከዛ ቲያጎ ወደ ግብነት መቀየር የቻለው። ሁለተኛውም እንግዲህ በካውንተር አታክ በሚሄዱበት ሰዓት በረዥሙ አሻምተው ነው እንግዲህ ያቺ የጎል እድል የተፈጠረችው። ነገር ግን ሁለተኛዋን ግብ ስንመለከት በቦክስ ውስጥ የብሬንትፎርድ ተጫዋቾች 2 ተጫዋቾች ብቻ ነው የነበሩት። አንደኛው ያሻማው፣ ሁለተኛው ደግሞ የጎሏን ያስቆጠረው ቲያጎ ነው የነበሩት። የማንቸስተር ዩናይትድ ግን 5 ተከላካዮች በዛች ቦክስ ውስጥ ነበሩ ከበረኛ ውጪ ማለት ነውና ነገር ግን እንደዛም ቢሆንም ግን ኳሷን ግን ሊከላከሏት አልቻሉም፣ ሊያጸዳዋት አልቻሉም። በተለይ ደግሞ ቲያጎ እንግዲህ ከኋላ ነው እየሮጠ ወደ እነሱ የመጣውና ያችን ኳስ ከቨር አድርገው ወደ ግሱ እግር ስር እንዳደርስ ማድረግ ይችሉ ነበረ። ያንን ባለማድረጋቸው ግን ወደ ግብነት ልትቀየር ትችላለች። ሶስተኛዋንም ስንመለከት እንግዲህ በካውንተር አታክ ነበረ መሄድ የቻሉት። 2-2 የሆነ አጋጣሚ ነበረ
ያገኙት እና ጄንሰን እንግዲህ በመምታት ነው ከቦክስ ውጪ በመታት ኳስ ወደ ግብነት መቀየር የቻሉና ማንቸስተር ዩናይትድ አሁንም ተከላካይ ስፍራው በጣም ችግር አለበት። በተከታታይ ጨዋታዎችን ማሸነፍ እየቻለ አይደለም የሚገኘው። እንደዚሁም ከሜዳ ውጪ የሚያደርጋቸው ጨዋታዎች ላይ ጥሩ እየተንቀሳቀሰ አይደለም የሚገኘው። ጎሎች እየተቆጠሩበት ነው የሚገኘው። ለስሙ 3-4-3 ነው የሚጫወተው። በዚህ 3-4-3 ስትጫወት ደግሞ ስትከላከል 5 ተከላካዮች ይኖረሃል። ነገር ግን 5 ተከላካዮች ኖሮት ራሱ እነዚህ ተከላካዮች ፍሬያማ የሆነ እንቅስቃሴ አይደለም እያደረጉ የሚገኙት። ሩበን አሞሪም ከመጣ ጀምሮ እንግዲህ ባደረጋቸው ጨዋታዎች በአብዛኞቹ ጨዋታዎች ላይ ወደ 40 የሚጠጉ ጨዋታዎች ላይ ቢያንስ አንድ የመሀል ተከላካይ ተጫዋችን ቀይሮ ሲያስወጣ ተመልክተናል። ና ይህም የሚያሳየው እንግዲህ ምንም እምነት ተከላካዮቹ ላይ እንደሌለው ሙሉ ለሙሉ እንደማያምናቸው ነው። ምክንያቱም እንግዲህ ብዙ ክለቦችን ከተመለከተን በተለይ የመሀል ተከላካዮችን ቀይሮ ሲያስወጡ አንመለከትም። ምናልባት በጉዳት ምክንያት ነው ብዙ ጊዜ ቀይረው የሚያስወጡት እንጂ በአብዛኛው ጊዜ ተከላካዮች ሲወጡ አልተመለከትንም። ነገር ግን ሩበን አሞሪም ከመጣ ጀምሮ ግን ቢያንስ አንድ ተጫዋች ለ40 ጨዋታዎች ያህል አንድ የመሀል ተከላካይ ቀይሮ እያስወጣ ነው የሚገኘውና አሁንም ችግር ያለበት ቡድን ነው። ይህ ጨዋታ ስታይል እንግዲህ የጠቀማቸው አይመስልም። ከጨዋታው በኋላ በእርግጥ ምንድን ያለው ስናሸንፍ ጨዋታው ነው ወይም ደግሞ ታክቲክ ነው አይባልም። ነገር ግን ስንሸነፍ ሁልጊዜም ምክንያት ተደርጎ የሚቀመጠው ታክቲኩ ነው የሚል አስተያየትን ሰጥቷል። እዚህ ላይ እንግዲህ አንድ ማንሳት ያለብን ነገር ቢኖር ምንድን ነው አሁንም ታክቲኩ ለማንቸስተር ዩናይትድ እየጠቀመ አለመሆኑ ነው እና እስካሁን ባደረጋቸው ጨዋታዎች ወደ ማንቸስተር ዩናይትድ ከመጣ ጀምሮ ቢያንስ አሁን 1 ዓመት ሊጠጋው ነው ወደ ማንቸስተር ዩናይትድ ከመጣ እንግዲህ ምንም አይነት ተከታታይ ጨዋታዎችን ማሸነፍ አልቻለም። በተለይ ደግሞ በፕሪሚየር ሊጉ ባለፈው ሳምንት ጨዋታ ማሸነፍ ችሎ ነበር። ነገር ግን በዚህኛው ሳምንት ደግሞ ማሸነፍ አልቻለምና ተከታታይ ጨዋታዎችን እያሸነፈ አይደለም የሚገኘው። እንደዚሁም ደግሞ ከሜዳ ውጭ እያደረጋቸው ያሉትን ጨዋታዎች እንግዲህ እያሸነፈ አይደለም የሚገኘው። ባለፉት ጨዋታዎች እንግዲህ ለመጨረሻ ጊዜ ማንቸስተር ዩናይትድ ከሜዳ ውጭ ሄዶ ያሸነፈው ሌስተር ሲቲ ነው። ሌስተር ሲቲ ደግሞ በዚህ ሰዓት ሻምፒዮንሺፕ ላይ ነው እየተጫወተ የሚገኘውና ምን ያህል እየተቸገረ እንደሆነ እንግዲህ የሚያመለክተን ነገር ነው እና ምናልባትም ከዚህ በኋላ ሩበን አሞሪም በማንቸስተር ዩናይትድ ይቆያሉ የሚለው ነገር እንግዲህ አጠራጣሪነት ውስጥ እየገባ ነው የሚገኘው። ምክንያቱም እንግዲህ በተደጋጋሚ ጨዋታዎችን እየተሸነፈ ነው የሚገኘው። ጨዋታዎችን መሸነፍም ሳይሆን የሚሸነፍበት መንገድ ራሱ ያን ያህል የሚያስደስት አይደለም። አንዳንድ ጊዜ ጨዋታው ላይ ምርጥ ሆነ በተለያዩ አጋጣሚዎች ልትሸነፍ ትችላለህ። ነገር ግን ማንቸስተር ዩናይትድ እንደዛ አይደለም እየሆነ የሚገኘው። በእርግጥ በዚህ ጨዋታ ላይ እንግዲህ ጨዋታውን ሊቀይር የሚችል አጋጣሚን አግኝተው ነበረ። ማንቸስተር ዩናይትድ ፔናልቲ አግኝተው ነበር። ነገር ግን ብሩኖ ፈርናንዴዝ ይህንን ፔናልቲ መጠቀም አልቻለም። ባለፉት 3 ፔናልቲዎች አግኝቶ እንግዲህ አንዷን ብቻ ነው ወደ ጎልነት መቀየር የቻለው። በእርግጥ እዚህ ላይ አንድ ማንሳት ያለብን ነገር ቢኖር ምንድነው ማንቸስተር ዩናይትድ ፔናልቲውን ከተሰጠው በኋላ እንግዲህ የቫር ቼክ ነበረ። ከቫር ቼክ በኋላ ደግሞ ብሬንትፎርዶች በጣም ብልጥነት የተጠቀሙት ምንድነው ተጫዋች ቀየሩና ቢያንስ ፔናልቲ ከተሰጠ ጀምሮ ብሩኖ ፈርናንዴዝ እስከሚመታበት ያለው ደቂቃ እንግዲህ 4 ደቂቃዎች ያህል ባክነዋልና እነዚህን 4 ደቂቃዎች እንግዲህ ብዙ ነገሮችን ሲያስብ ነበረ። ምናልባትም ያ ነገር ሊሆን ይችላል እንዲስት ያደረገው የሚሉ አንዳንድ መረጃዎች እየወጡ ነው የሚገኙት፣ እንደ መላምት ተቀምጠዋል። በእርግጥ የብሬንትፎርዱ በረኛ የሆነው ኬለር በፔናልቲ በማዳን ላይ እንግዲህ በጣም ጎበዝ ተጫዋች ነው። በሊቨርፑል በነበረበት ሰዓትም ያንን ነገር መመልከት ይችላል። እንደዚሁም ወደ ብሬንትፎርድም ከመጣ በኋላም ያንን ነገር እየተመለከተ ነው የምንገኘው። ካለፉት ከተመቱበት 3 ፔናልቲዎች አንዷ ብቻ ነች የገባችበትና ድንቅ በረኛ መሆኑን እያስመለከተ ነው የሚገኘው። ማንቸስተር ዩናይትድ አሁንም ችግር ያለበት ቡድን ነው። በደንብ መሻሻል ያለበት ነገሮች አሉት። ሌላኛው የምንመለከተው ጨዋታ ደግሞ ቼልሲ ከብራይተን ጋር ያደረጉትን ጨዋታ ይሆናል። በዚህ ጨዋታ ላይ እንግዲህ ቼልሲዎች በጣም በጥሩ እንቅስቃሴ ነበረ ጨዋታውን መጀመር የቻሉት። የተለያዩ ቻንሶችን ክሬት ሲያደርጉ መመልከት ይችለናል። በተለይ ደግሞ የመጀመሪያዎቹን 30 ደቂቃዎች ላይ ብራይተንን ሙሉ ለሙሉ ማለት በምንችለው መልኩ እንግዲህ መብለጥ ችለው ነበረ። ከ30ኛው ደቂቃ በኋላ ግን ብራይተኖች የተሻለ መንቀሳቀስ ችሏል። የተለያዩ ቻንሶችን ክሬት ማድረግ ችሏል። በጨዋታው ላይ እንግዲህ ፈርስት ሃፍ እና ሰከንድ ሃፉን ስንመለከት ማን ነው የተሻለ የሚለው ነገር እንግዲህ በደንብ የሚያሳየን ይመስለኛል። ፈርስት ሃፉን ስንመለከት ቼልሲዎች በአጠቃላይ 70% ፖዚሽን ይዘው ነበርና ሙሉ ዶሚናንስ የሚባል አይነት ነገር ነበረ መቆጣጠር ችለው የነበረው ጨዋታውን። ይህ ብቻም አይደለም፣ ኤክስፔክትድ ጎሉን ስንመለከት ራሱ 1.33 ነበረ። የብራይተን እንግዲህ 0.12 ነው የነበረው። እንደዚሁም ቶታል ሹቶችን ስንመለከት 9 ሙከራዎችን ማድረግ ችሏል ቼልሲዎች። ብራይተኖች በበኩላቸው 3 ሙከራዎችን ነው ማድረግ የቻሉት። እንደዚሁም ደግሞ ኦን ታርጌት ስንመለከት ቼልሲዎች 3 ኦን ታርጌት ነበረ፣ አንድ ደግሞ ቢግ ቻንስ ሚስ ማድረግ ችለው ነበረ። ብራይተኖች በበኩላቸው ግን ምንም አይነት ኦን ታርጌት መሞከር አልቻሉ ነበረ። ሰከንድ ሃፍ ግን ሙሉ ለሙሉ የተቀየረ ነው የሚመስለው። በፖዚሽን ደረጃም ብራይተኖች የተሻሉ ነው የነበሩት። 53% ፖዚሽን መያዝ ችለው ነበረ። ኤክስፔክትድ ጎል ስንመለከት ራሱ 2.16 ኤክስፔክትድ ጎል ነው የነበረው በሰከንድ ሃፍ የብራይተን። የቼልሲ ደግሞ በተቃራኒው 0.48 ነው የነበረው። እንደዚሁም ደግሞ ሙከራዎችን
ሙከራዎችን ስንመለከት ብራይተን 9 ሙከራዎችን ማድረግ ችሏል። ከነዚህ 9 ሙከራዎች 3ቱ ኦን ታርጌት ነው የነበሩት። ቼልሲዎች 4 ሙከራ ማድረግ ችለው ነበረ። ምንም አይነት ግን ኦን ታርጌት መሞከር አልቻሉም። ቢግ ቻንስ ደግሞ ብራይተኖች 4 ቢግ ቻንስ ክሬት አድርገው አንዱን ሚስ ማድረግ ይችሏል። ቼልሲዎች 1 ቢግ ቻንስ ነው ክሬት ማድረግ የቻሉት። ያንንም ቢግ ቻንስ ግን ሚስ ማድረግ ችሏልና ጨዋታውን ስንመለከት እንግዲህ ሁለት አይነት አጋማሽ ነው የነበረው። ፈርስት ሃፍ ላይ ቼልሲዎች የበለጠ መንቀሳቀስ ችሎ ነበረ፣ ጨዋታውን መቆጣጠር ችሎ ነበረ። ሰከንድ ሃፍ ደግሞ ብራይተኖች የተሻለ መጫወት ይችሏል። በተለይ ደግሞ ቻሎባ በቀይ ካርድ 53ኛው ደቂቃ ላይ ከወጣ በኋላ የብራይተኖች ተጽዕኖ በጣም መጨመር ችሏል። ከዛ በኋላም ነው እንግዲህ የተለያዩ ቻንሶችን ክሬት ማድረግ የቻሉት። ጎሎችም የተቆጠሩት ከዛ በኋላ ነው። ጎሎቹን ስንመለከት ራሱ የመጀመሪያዋ ጎል የተቆጠረችው 77ኛው ደቂቃ ላይ ነው ዊልቤክ። ከዛ በኋላ 92ኛው ደቂቃ ላይ ደግሞ ዲሳይፐር። ከዛ በኋላ 100ኛው ደቂቃ ላይ ደግሞ ዊልቤክ ሶስተኛው ግብ በማስቆጠር ቼልሲን 3-1 በሆነ ውጤት ማሸነፍ የቻሉት። ቼልሲዎች እንግዲህ በተከታታይ የፕሪሚየር ሊግ ጨዋታዎች ላይ 2 ቀይ ካርድ ማየት ይችላል። ባለፈው ሳምንት እንግዲህ ከማንቸስተር ዩናይትድ ጋር ባደረጉት ጨዋታ ላይ እንደዚሁ በቀይ ካርድ ወጥቶባቸዋል። አሁንም እንግዲህ በብራይተን ጨዋታ ላይም እንግዲህ በቀይ ካርድ ወጥቶባቸዋልና በተከታታይ ነው እየወጣባቸው ያለው። እዚህ ላይ እንግዲህ አሰልጣኙ በደንብ ማተኮር ያለባቸው ይመስለኛል። በተጨማሪም እንግዲህ ቼልሲዎች አንድ የሚታሙበት ነገር እንደዚሁም እንደ ድክመት የሚታይባቸው ነገር ቢኖር ምንድነው ተከላካይ ስፍራ ላይ ልምድ ያለው ተጫዋች የለም። እንደ ሊቨርፑል አሁን ቨርጅል ቫንዳይክ አለው። አርሰናል ዊሊያም ሳሊባ እና ጋብሪኤል ማጋሊሽ ልምድ ያላቸው ናቸው። እንደዚሁም ወደ ማንቸስተር ሲቲ በምናመራበት ሰዓት ደግሞ ዲያዝ በጣም ልምድ ያለው ነው። ቶተናም ራሱን ሮሜሮ አሏቸውና ልምድ ያለው ተከላካይ በቡድን ውስጥ ሲኖር ቡድኑን በደንብ ያረጋጓል። ቼልሲዎች የሚያረጋጋችሁ የለምና በጣም ችግር ውስጥ እየገቡ ነው የሚገኙት ተከላካዩ ልምድ ስለሌለው። እንደዚሁም በአጠቃላይ ቡድኑ ራሱ ያን ያህል ትልቅ ልምድ ያለው ተጫዋች ያላቸው አይደሉም። አብዛኞቹን ስንመለከታቸው ገና ወጣቶች ናቸው። ገና ብዙ ነገር ማየት ያለባቸው ናቸው። በቼልሲዎች ውስጥ እንግዲህ ትልቅ ተጫዋች ተብሎ የሚጠሩት ወይም ልምድ አላቸው ተብሎ የሚጠሩት እነ ሪሲ ጄምስ እንደዚሁም ደግሞ ኤንዞ ፈርናንዴስ፣ ሞይሴስ ካይሴዶ ናቸውና እነዚህ ደግሞ ወደ ሌላ ክለብ ቢሄዱ ልምድ ያላቸው ተብሎ አይጠሩም። ምናልባት እንኳን ሪሲ ጄምስ ልምድ ያለው ነው። ብዙ አመታት እንግዲህ በፕሪሚየር ሊጉ ላይ መጫወት ይቻላል ነው። ነገር ግን ደግሞ በተጫወተባቸው አመቶች ደግሞ በጉዳት ምክንያት ከሜዳ የሚርቅ ተጫዋች ነውና ትልቅ ልምድ አለው ብለን መናገር አንችልም እና ቼልሲዎች አሁንም ድረስ እንግዲህ ለዋንጫ መፎካከር የሚፈልጉ ከሆነ ለተለያዩ ዋንጫዎች ማንሳት የሚፈልጉ ከሆነ ልምድ ያለው ተጫዋች በቡድናቸው ውስጥ መቀላቀል ያለባቸው ይመስለኛል። ሌላኛው የምንመለከተው ጨዋታ ደግሞ ክሪስታል ፓላስ ከሊቨርፑል ጋር ያደረጉትን ጨዋታ ይሆናል። እዚህ ጨዋታ ላይ እንግዲህ ክሪስታል ፓላሶች በጣም የተሻሉ ቡድን ነበሩ። በተለይ ደግሞ ፈርስት ሃፍ ላይ ሊቨርፑልን በጣም ነበረ ማስጨነቅ የቻሉት። በጣም ብዙ ሙከራዎችን ማድረግ ችሏል። ብዙ ጎሎችን ማስቆጠር የሚችሉባቸውን አጋጣሚዎችን ማግኘት ችለው ነበረ። 10 ሙከራዎችን ማድረግ ችለው 4ቱ ኦን ታርጌት ነው የነበሩት። 4ቱም ቢግ ቻንሶች ነው የነበሩት። ነገር ግን 3ቱን ሚስ አድርጓል። በተለይ ደግሞ አሊሰን ቤከር ምርጥ ብቃቱን ባያሳይ ኖሮ ይህ ጨዋታ እንግዲህ ምናልባትም ፈርስት ሃፍ ከመውጣታቸው በፊት 2-3 መምራት የሚችሉበት አጋጣሚ ነው የነበረው። እዚህ ጨዋታ ላይ እንግዲህ በአብዛኛው ሚዲያ ላይ ትኩረት የሚያደርገው ሊቨርፑል ተከታታይ ድል ሲያስመዘገብ ነበረና ያንን ድል በክሪስታል ፓላስ ተቀምቷል፣ ሊቨርፑል ተሸንፏል የሚሉ ነገሮች ሊያነሱ ይችላሉ። ነገር ግን ትክክለኛ ጨዋታውን ብንመለከተው ክሪስታል ፓላስ አሸነፈ ብለን ነው ማውራት መቻል ያለብን። ምክንያቱም ብዙ ቻንሶችን ክሬት ሲያደርጉ የነበሩት እነሱ ናቸው። በመከላከልም ደረጃ እንግዲህ በጣም ጠንካራ የመከላከል ታክቲክን ሲጠቀሙ ነው የነበሩት። በእርግጥ ሰከንድ ሃፍ ላይ ሊቨርፑል የተሻለ መንቀሳቀስ ችሎ ነበር። በተለይ እንግዲህ የሙከራዎችን ሙከራ ስንመለከት ራሱ ፈርስት ሃፍ ላይ 6 ሙከራዎችን ነበር ማድረግ የቻሉ። ሰከንድ ሃፍ ላይ ግን 14 ሙከራዎችን ማድረግ ይችላል። በእርግጥ ኦን ታርጌት የሞከሩት ፈርስት ሃፍም 2 ነው፣ ሰከንድ ሃፍም 2 ነው። ነገር ግን ደግሞ ቢግ ቻንስ በጣም ክሬት አድርገው ነበር። 5 ቢግ ቻንሶችን ክሬት አድርገው ነበር ሰከንድ ሃፍ ላይ። ፈርስት ሃፍ ላይ 1 ቢግ ቻንስ ብቻ ነበር ክሬት ማድረግ የቻሉት። በተለይ ደግሞ 58ኛው ደቂቃ ላይ ፍሎሪን ቪርትዝ ያገኛትን አጋጣሚ ወደ ግብነት ቀይሯት ቢሆን ኖሮ ይህ ጨዋታ ሙሉ ለሙሉ ሊቀየር የሚችልበት ቻንስ ነበረው። ምክንያቱም እንግዲህ ገና 58ኛው ደቂቃ ላይ ነው። ከዛ በኋላ 32 ደቂቆች ይቀሩ ነበርና በእነዚህ 32 ደቂቆች ደግሞ ሊቨርፑሎች ሌላ ጎል የሚያገኙበትን አጋጣሚ ክሬት ሊያደርጉ የሚችሉበት ቻንስ ነበር፣ ሊያገኙ ይችል ነበር። ነገር ግን ያንን ማድረግ አልቻሉም። ከዛ በኋላ እንግዲህ 87ኛው ደቂቃ ላይ ነው ፌዴሪኮ ኬዛ አንዳቻ የሚሆንበትን ጎል ማስቆጠር የቻለው። ክሪስታል ፓላሶች እንግዲህ 9ኛው ደቂቃ ላይ ነበረ ሳር ባስቆጠራት ግብ 1-0 መምራት ይችላል የነበሩት። ከዛ በኋላ ግን ጨዋታው ቀዝቀዝ ብሎ ነው የተመለከትነው። ከ87ኛው ደቂቃ ላይ ሁለቱም ብዙም ሲያጠቁ አልተመለከትንም። ብዙ ቻንሶችን ክሬት ሲያደርጉ አልተመለከትንም። ያን ያህል ቢግ ቻንስ የሚባለው አይደለም የነበሩት። ከዛ በኋላ እንግዲህ ጨዋታው ሊጠናቀቅ ሲል 97ኛው ደቂቃ ላይ ኒኪታ ባስቆጠራት ግብ ክሪስታል ፓላሶች አሸንፈው ሊወጡ ችሏል። ከዚህ በፊት እንግዲህ ይህ ሲዝን ከተጀመረ ጀምሮ ከኤቨርተን ጨዋታ ውጪ ሊቨርፑሎች በመጨረሻ ደቂቃ በሚያስቆጥሯቸው ግቦች እንግዲህ ጨዋታዎችን እያሸነፉ ሲወጡ ነበረ። ነገር ግን በዚህ ጨዋታ ላይ እንግዲህ ክሪስታል ፓላሶች በመጨረሻ ደቂቃ ባስቆጠሯት ግብ አሸናፊ
ደጋፊ ሊሆኑ ችሏል። ሊቨርፑል እንግዲህ ይህ ሲዝን ከተጀመረ ጀምሮ የሚታማባቸው አንዳንድ ነገሮች ነበሩ። ይህ ምንድነው? የቆመ ኳስ ላይ ሲቸገር ተመልክተናል። እንደዚሁም ደግሞ በረዥሙ በሚጣሉ ኳሶች ራሱ በጣም ሲጨነቅ ተመልክተናል። ጎሎች እየተቆጠሩበት ነው የሚገኙት። እንደዚሁም ደግሞ በጥብቅ የሚከላከል ቡድንን እንዴት ነው ሰብሮ የሚገቡት የሚለው ነገር ራሱ ትልቅ ጥያቄ ነው የሆነበት እና እነዚህ ነገሮች እንግዲህ በዚህ ጨዋታ ላይም በተደጋጋሚ ስንመለከት የነበረው ክሪስታል ፓላሶች በጣም ጥብቅ በሆነ ሎ ብሎክ በሆነ ጨዋታ ነበር ሲጫወቱ የነበሩትና ሊቨርፑሎች ያንን ሰብረው ማለፍ አልቻሉም። እንደዚሁም በካውንተር አታክ በሚሄዱበት ሰዓት በተጨማሪም በሎንግ ቦል ወይም ደግሞ በረጅሙ ኳስን እየመቱ እንግዲህ ወደ አጥቂው ስፍራ እንዲሄድ እያደረጉ ሊቨርፑሎችን ሲያጠቁ ተመልክተናል። ያም እንግዲህ ለክሪስታል ፓላስ አዋጭ ሆኖ ተገኝቶ ይህንን ጨዋታ አሸንፈው ሊወጡ ችሏል። ሊቨርፑልም እንግዲህ የመጀመሪያ ሽንፈቱን በዚህ ሲዝን ማከናነብ ችሏል። እንደዚሁም ደግሞ ክሪስታል ፓላሶችም በተከታታይ ጨዋታዎችን ለ17 ጨዋታዎች ያህል እንግዲህ ምንም አይነት ሽንፈት አልገጠማቸውም። ያንንም ሪከርድ እንግዲህ ማስቀጠል ችሏልና ለክሪስታል ፓላሶች የትናንትናው ድል እንግዲህ በጣም ትልቅ የሚባል ነው የነበረው። በዚህም እንግዲህ የደረጃ ሰንጠረጃቸውን ስንመለከት ክሪስታል ፓላሶች በማሸነፋቸው ምክንያት በ12 ነጥብ ሁለተኛ ደረጃ ላይ መቀመጥ ችሏል ከሊቨርፑል በ3 ነጥብ በማነስና ዘንድሮ ድንቅ የሚባልን ጅማሮ መጀመር ችሏል። 3 ጨዋታዎችን ማሸነፍ ችሏል። 3ቱን ደግሞ አቻ መውጣት ችሏልና በጣም የሚያስደንቅ አጀማመር ነው እየጀመሩ የሚገኙት። ሊቨርፑል ግን አሁንም የመከላከል ስፍራው ላይ ትልቅ ችግር እንዳለበት በዚህ ጨዋታ ላይ መመልከት ይችላል። ለዛም ነው እንግዲህ በክረምት የዝውውር መስኮት ማርክ ጌን ባለማስፈረማቸው ብዙ የሊቨርፑል ደጋፊዎች ደስተኛ ያልሆኑት። ሌላኛው የተደረገው ጨዋታ ስንመለከት ደግሞ ማንቸስተር ሲቲ በርንሌ ያደረገው ጨዋታ ነው የነበረው። ጨዋታውን እንግዲህ ስቲቪዮ በራሱ ጎል ላይ ባስቆጠራት ግብ ማንቸስተር ሲቲዎች 1-0 መምራት ችለው ነበረ። ከዛ በኋላ ግን 38ኛው ደቂቃ ላይ አንቶኒ ባስቆጠራት ግብ አቻ መሆን ችለው ነበረ። ሰከንድ ሃፍ ላይ ግን ማንቸስተር ሲቲዎች 4 ጎል አስቆጥሮ 5-1 በሆነ ውጤት ማሸነፍ ችሏል። ጎሎቹንም ስንመለከት ስቲቪዮ አሁንም በራሱ ግብ ላይ ማስቆጠር ችሏል። ከዛ በኋላ ኑኔዝ 61ኛው ደቂቃ ላይ፣ ሃላንድ ደግሞ 90ና 93ኛው ደቂቃ ላይ ባስቆጠሯቸው ግቦች እንግዲህ 5-1 በሆነ ውጤት ማሸነፍ ችሏል። ማንቸስተር ሲቲዎች እንግዲህ አሁን ወደ አቋማቸው የተመለሱ ነው የሚመስሉት። ያለፉትን 5 ጨዋታዎች ስንመለከት እንግዲህ አንዱን አቻ ወጥቶ ሌሎቹን ማሸነፍ ችሏል። በሁሉም ኮምፒቲሽን ማንቸስተር ዩናይትድን 3-0፣ ናፖሊን 2-0፣ እንደዚሁም ደግሞ ሀደርስፊልድን 2-0 ማሸነፍ ችሏል። በትናንትናው ጨዋታ ደግሞ 5-1 በሆነ ውጤት በርንሌን ማሸነፍ ችሏል። አቻ የወጡት እንግዲህ ከአርሰናል ጋር ብቻ ነውና ወደ ጥሩ ብቃታቸው የተመለሱ ነው የሚመስሉት። በፕሪሚየር ሊጉ እንግዲህ ባደረጓቸው 6 ጨዋታዎች 2 ተሸንፈው ነበረ በመጀመሪያዎቹ አካባቢ። ነገር ግን ደግሞ አሁን ላይ እንግዲህ 3 ጨዋታዎችን በማሸነፍ አንዱም አቻ በመውጣት በ10 ነጥብ 6ኛ ደረጃ ላይ መመለስ ችሏልና ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ወደ ብቃታቸው የተመለሱ ነው የሚመስሉት። በእርግጥ በጨዋታዎች ላይ አሁንም እንግዲህ የሚቀራቸው ነገር አለ። በተለይ ደግሞ በአርሰናል ጨዋታ ላይ በደንብ የተመለከትነው ነበረ። ምናልባትም ያንን ጨዋታ እንግዲህ አርሰናሎች አሸንፈው ሊወጡ የሚችሉበት እድል ነበራቸው። ነገር ግን ያንን ባለመጠቀማቸው ምክንያቱ እንግዲህ አቻ ሊወጡ የቻሉት። ነገር ግን ማንቸስተር ሲቲ እንግዲህ ይህንን ጨዋታ በሰፊ ጎል ልዩነት ማሸነፉ፣ እንደዚሁም ደግሞ ያለፉትን 5 ጨዋታዎች ላይ ጥሩ ነጥብ መሰብሰቡ፣ 4ቱን ማሸነፉ እንግዲህ ወደ ብቃታቸው እንዲመለሱ ትልቅ ሞራል ሊሆናቸው ይችላል። መጨረሻ በትናንትናው ምሽት ላይ የተደረገው ጨዋታ እንግዲህ ቶተናምን ከወልቭስ ያገናኘ ነበረ። ወልቭስና ቶተናም እንግዲህ አንዳቻ በሆነ ውጤት ማጠናቀቅ ችሏል። ጨዋታው ላይ እንግዲህ ቶተናሞች የተሻለ ሆነው መቅረብ ችለው ነበር። ነገር ግን ደግሞ በአንዳንድ አጋጣሚዎች ላይ ወልቭስም ቶተናምን ሲያጠቁ ተመልክተናል። በዛም አጋጣሚ ነው እንግዲህ ወልቭሶች በመጀመሪያ ጎል በማስቆጠር 1-0 መምራት ችለው ነበረ። 94ኛው ደቂቃ ላይ ፖሊኒዮ ባስቆጠራት ግብ አቻ እስከሚሆንበት ሰዓት ድረስ ማለት ነው። ዘንድሮ እንግዲህ ቶተናሞች ጥሩ የሚባል ጅማሩን መጀመር ችለዋል። ካደረጓቸው 6 ጨዋታዎች አንዱን ተሸንፈው 3ቱን አሸንፈው 2ቱን አቻ በመውጣት እንግዲህ በ11 ነጥብ 3ኛ ደረጃ ላይ መቀመጥ ችሏልና ዘንድሮ እንግዲህ ቶማስ ፍራንክ ቶተናምን ይዞ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው እና በዚህም የሚዘልቁ ከሆነ ምናልባትም የአውሮፓ ውድድሮችን ሳይጠብቁ በቀጣይ ዓመት ወደ ሻምፒየንስ ሊግ የሚያስገባቸውን ደረጃ ይዘውም ሊያጠናቅቁ የሚችሉበት እድል አለ። በአጠቃላይ እንግዲህ ትናንትና ከተደረገ ጨዋታ በኋላ ያለውን የደረጃ ሰንጠረዥ ስንመለከት ሊቨርፑል በ15 ነጥብ 1ኛ ደረጃ ላይ፣ ክሪስታል ፓላስ በ12 ነጥብ 2ኛ፣ ቶተናም በ11 ነጥብ 3ኛ፣ ሰንደርላንድም በ11 ነጥብ 4ኛ፣ በርንሞዝ በ11 ተመሳሳይ ነጥብ 5ኛ ደረጃ ላይ ሲቀመጥ፣ ማንቸስተር ሲቲ በ10 ነጥብ 6ኛ፣ አርሰናል በ10 ነጥብ 7ኛ፣ ቼልሲ በ8 ነጥብ 8ኛ፣ ብራይተን በ8 ነጥብ 10ኛ፣ ማንቸስተር ዩናይትድ በ7 ነጥብ 14ኛ ደረጃ ላይ መቀመጥ ይችላል። በዛሬው ዕለት እንግዲህ አርሰናል ከኒውካስል ጋር የሚያደርገው ጨዋታ አለ። እንደዚሁም ደግሞ ቀደም ብሎ ከዛ ጨዋታ በፊት 10 ሰዓት ላይ አስቶን ቪላ ከፉልሃም ጋር የሚያደርጉት ጨዋታ ይኖራል። እንግዲህ በአጠቃላይ በትናንትናው ጨዋታ ዙሪያ እንግዲህ ያሉት ነጥቦች እነዚህን ይመስሉ ነበረ። በእነዚህ ጨዋታዎች ላይ ግን ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ በሌላ እስከምንገናኝ ድረስ ቸር ያቆየን።